እሺ ውድ ሴት ተማሪዎቻችን አሁን ደግሞ በቀጣይ የምንመለከተው ስለ ቬሎሲቲ እና ስፒድ ይሆናል ማለት ነው። ስለዚህ በሁለቱ መካከል ያለው ልዩነት ምንድነው? ቬሎሲቲ እና ስፒድ ማለት ትልቅ ልዩነት አለ አይደለ? ስፒድ ምንድነው? ስፒድ ማለት ሲምፕሊ ፍጥነት ማለት ነው። አንድ ኦብጀክት የሚንቀሳቀስበት የፍጥነት መጠኑ እሱ ስፒድ ይባላል። ስለዚህ how fast an object moves አንድ ኦብጀክት በምን ያህል ፍጥነት እየሄደ ነው። it does not have what direction only magnitude or size ስለዚህ ስለ ፍጥነት ስናወራ ምንም አይነት ስለ አቅጣጫ የሚሰጠን መረጃ የለም። አንድ ኦብጀክት በምን ያህል ፍጥነት እየተንቀሳቀሰ እንደሆነ ብቻ ነው የሚያስረዳን። አንድ መኪና በምን ያህል ፍጥነት እየሄደ እንደሆነ ምንድነው መረጃውን በቃ ሲምፕሊ ሳይዝ ዳታውን ነው እንጂ የሚሰጠን ምንም አይነት አቅጣጫን በተመለከተ አቅጣጫ መልስ መረጃ አይሰጠንም ማለት ነው። ስለዚህ ሳይዝም ብቻ ነው እንጂ ሪከርድ የሚያደርገው ስለ ዳይሬክሽን ምንም አይመለከተውም ስፒድ ማለት ነው። በቀጣይስ ቬሎሲቲ ደግሞ ከስፒድ በተጨማሪ ምን አለው? ዳይሬክሽን አለው። ስፒድ ዊዝ ዳይሬክሽን ኢንፎርሜሽን ይሰጠናል ማለት ነው። it tells us how fast something is moving and in which direction ስለዚህ አንድ የሚንቀሳቀስ አካል በምን ያህል ፍጥነት እንዲሁም ደግሞ በየትኛው አቅጣጫ እየሄደ ነው የሚለው ነገር ሙሉ መረጃ ይሰጠናል ማለት ነው ቬሎሲቲ። if a direction changes velocity changes even if speed stays at the same ስለዚህ አንድ ኦብጀክት የሚንቀሳቀስበትን አቅጣጫ በሚለውጥበት ጊዜ እንግዲህ ልብ በሉ ማግኒቲዩዱ መጠን ተመሳሳይ ቢሆንም አቅጣጫ ቀይሮ እየሄደበት ያለበት የፍጥነት መጠን ማግኒቲዩዱ ተመሳሳይ ቢሆንም ራሱ መኪና ቬሎሲቲው ምን አድርጓል? ተቀይሯል። ነገር ግን ስፒዱ አልተቀየረም። ምክንያቱም ስፒዱ ስለ መጠኑ ብቻ ኦር ስለ ማግኒቲዩዱ ብቻ ኮንሲደር ሲያደርግ ቬሎሲቲ ግን ከመጠኑ በተጨማሪ ዳይሬክሽንን ይመለከቷል። ስለዚህ ዳይሬክሽን ስለለወጠ ቬሎሲቲ አብሮ ተቀይሯል ማለት ነው የሚለውን ሐሳብ ያስጨብጠናል ማለት ነው። አሁን ደግሞ በቀጣይ የምንመለከተው ስለ አቨሬጅ እና ኢንስታንታኒየስ ቬሎሲቲ ነው። አቨሬጅ ቬሎሲቲ ማለት አማካይ ቬሎሲቲ መጠን ማለት ነው። ስለዚህ አንድ የሚንቀሳቀስ አካል በአክሮስ ኢትስ ፓስ ወይንም አክሮስ ኢትስ ጆርኒ በሚንቀሳቀስበት ወቅት ጠቅላላ በተንቀሳቀሰበት ሞመንት ውስጥ አቨሬጅ የነበረው ቬሎሲቲ መጠን እሱ አቨሬጅ ቬሎሲቲ ይባላል ማለት ነው። ኢንስታንታኒየስ ደግሞ የምንለው ልክ እንደርስበት የምንመለከት ይሆናል። ስለዚህ አቨሬጅ ማለት ፋይናል ዲስፕሌስመንት ማይነስ ኢኒሻል ዲስፕሌስመንት ቫልዩ ኦቨር ቼንጅ ኢን ታይም ይሆናል ማለት ነው። ስለዚህ a passenger moves 4 meter in 8 seconds ከተባለ ስለዚህ አጠቃላይ የሄደበት የአቨሬጅ ዲስፕሌስመንት መጠኑ ስንት ነው? 4 ሜትር ነው ማለት ነው። ስለዚህ መጠኑ ደግሞ ታይሙ ደግሞ ስንት ነው? 8 ሰከንድ ነው ማለት ነው። ስለዚህ ቪ አቨሬጅ ደግሞ እንደምናውቀው ቼንጅ ኢን ዲስፕሌስመንት ኦቨር ቼንጅ ኢን ታይም ስለሆነ የተሰጠን ዳታ 4 ሜትር ኦቨር 8 ሰከንድ ይሆናል which is approximately 0.8 exactly 0.5 ሜትር ፐር ሰከንድ ይሆናል ማለት ነው። 0.5 ሜትር ፐር ሰከንድ ይሆናል ማለት ነው። ኦኬ ስለ ኢንስታንታኒየስ ደግሞ ቬሎሲቲ በሚመጣበት ጊዜ at certain instant ያለውን ፍጥነት የሚሰጠን ምን አይነት የትኛው ቫልዩ ነው ማለት ነው? ኢንስታንታኒየስ ቬሎሲቲ ነው። አንድ ኦብጀክት at a certain instant of time ያለው ፍጥነት ምን ያህል ነው ከተባለ ያኔ ኢንስታንት ቬሎሲቲውን እየተጠየቅን ነው። ስለዚህ ኢንስታንታኒየስ ቬሎሲቲ ማለት እሱን ይሆናል ማለት ነው። ስለዚህ at specific moment in time የአንድ ኦብጀክት እንቅስቃሴ ላይ ያለው ኦብጀክት at specific moment in time or በተወሰነ ሰዓት ውስጥ ያለችው የፍጥነት መጠኑ ኢንስታንታኒየስ ቬሎሲቲ ትባላለች ማለት ነው። ስለዚህ ግራፍ ላይ ደግሞ ኖቲፋይ ስናደርግ እንደዚህ አይነት ከርቭ ይኖረዋል ማለት ነው። እንግዲህ እዚህ ጋር እንደምትመለከቱት ይሄኛው ምንድነው? ቬሎሲቲ ታይም ግራፍ አለ አይደለ? ስለዚህ የአንድ መኪናው እየሄደበት ያለው ፍጥነት ምን ያህል ተለዋዋጭ እንደሆነ እዚህ ጋር መመልከት ትችላላችሁ። እዚህ ጋር ይጨምራል ፍጥነቱ፣ እዚህ ጋር ደግሞ ስሙዝ ይሆናል ዩኒፎርም ነገር ይሆንና ትንሽ ዝቅ ብሎ ደግሞ ይጨምራል አይደል? ስለዚህ በዚህ ግራፍ ላይ እቺ ታንጀንት ላይን ስሎፓ ታንጀንት ላይን ሆና at specific point ያለችው ፍጥነቱ እዚሽ ጋር አሁን እቺ ከርቡን የምትነካበት ይሄኛው ታንጀንት ላይን ከርቡን የሚነካበት ያቺ ፖይንት ላይ ያለችው የዚህ መኪና ፍጥነት ምን ትባላለች? ኢንስታንታኒየስ ቬሎሲቲ ትባላለች ማለት ነው። ስለዚህ በዚህ መሰረት ኢንስታንታኒየስ ቬሎሲቲን ካልኩሌት ማድረግ እንችላለን። ነገር ግን ደግሞ አጠቃላይ መንገዱ ላይ የነበረው ጆርኒ ውስጥ የነበረው የፍጥነት መጠን ምን ይባላል? እሱ አቨሬጅ ቬሎሲቲ ይባላል። ስለዚህ ልዩነቱ ምንድነው ማለት ነው? በአቨሬጅ ቬሎሲቲ እና በኢንስታንታኒየስ ቬሎሲቲ ማለት አቨሬጅ ቬሎሲቲ ፉል መረጃ አይሰጠንም። ማለትም አማካይ የሆነ
መረጃ ነው የሚሰጠን። አንድ መኪና ከመነሻ አንስቶ እስከ መጨረሻው ድረስ የነበረው አማካይ ፍጥነቱን ነው የሚሰጠን። ነገር ግን ኢንስታንታኒየስ በሚሆንበት ሰዓት ኤግዛክትሊ አት ስፔሲፊክ ኢንስታንት ታይም የነበረውን የፍጥነት መጠኑን ይነግረናል። ስለዚህ ማንኛውም የሚንቀሳቀስ አካል አት ስፔሲፊክ ሞመንት ኦፍ ታይም ያለው ፍጥነት ምን ያህል እንደሆነ መረጃ የሚሰጠን ኢንስታንታኒየስ ዳታ ሲሆን ነው። ኦቨርኦል ደግሞ አቬሬጁ ሙሉ ዳታውን ነው ቼክ የሚያደርግልን። ኦኬ በቀጣይ ደግሞ በዚህ ከሆኑ አሁን ያየናቸው ሜጀር ዲፈረንሶች ምንድናቸው? ስካላር ኳንቲቲ ነው ብለናል ስፒድ እና ደግሞ ዲስታንስ ላይ ዲፔንድ ያደርጋል ካንኖት ቢ ኔጌቲቭ አይደል? ምክንያቱም ስካላር ስለሆነ ስፒድ ማለት ነው። ልክ እንደ ዲስታንስ ሁሉ ዲስታንስ ኔጌቲቭ መሆን አይችልም አይደለ? ስካላር ኳንቲቲ ስለሆነ። በቀጣይ ደግሞ ቬሎሲቲ ደግሞ ቬክተር ኳንቲቲ ነው እና ምን ላይ ነው ዲፔንድ የሚያደርገው? ዲስፕሌስመንት ላይ ነው። ካን ቢ ፖዚቲቭ ኦር ኔጌቲቭ መሆን ይችላል። ምክንያቱም አንደኛ ዲስፕሌስመንት ላይ ዲፔንድ ያደርጋል። ዲስፕሌስመንት ደግሞ ፖዚቲቭ ኦር ኔጌቲቭ መሆን ይችላል ማለት ነው። ፕላስ ደግሞ ቬክተር ኳንቲቲ ውስጥ ሪጋርድ ስለተደረገ ቬክተር ኳንቲቲዎች ኤዘር ፖዚቲቭ ኦር ኔጌቲቭ መሆን ይችላሉ ማለት ነው። ስለዚህ ስፒድ ኢዝ ሲምፕሊ ሃው ፋስት ዩ አር ትራቨሊንግ፣ ቬሎሲቲ ስፒድ ኢን ጊቨን ዳይሬክሽን። ስለዚህ በስፒድ እና በቬሎሲቲ ማለት ያለው ቤዚክ ልዩነት በደንብ ገብቷቸዋል አይደለ? ስፒድ ጀነራሊ ስለ ፍጥነት ብቻ ነው የሚያወራው። ነገር ግን ቬሎሲቲን ስናነሳ አጠቃላይ ፍጥነት ፕላስ ዳይሬክሽንን በተመለከተ መረጃ ይሰጠናል ማለት ነው። ኦኬ አሁን ደግሞ ስለ ፖዚሽን ታይም ግራፍ እንመለከታለን። ስለዚህ ስለ ፖዚሽን ታይም ግራፍ ስንመለከት እዚህ ጋር ያለው ስሎፕ ምንን ይሰጠናል ማለት ነው? እዚህ ጋር ያለው ቬሎሲቲ ያሳየናል ማለት ነው። የአንድን ሞሽን ውስጥ ያለው ኦብጀክት ቬሎሲቲውን ያስረዳናል ማለት ነው። ስለዚህ ፖዚሽን ታይም ግራፍ ሾውስ ፖዚሽን ቼንጅ ኦቨር ታይም። ስለዚህ የአንድ አካል ፖዚሽን በሰዓት ውስጥ ምን ያህል እንደሚንቀሳቀስ የሚያሳየን ግራፍ አይነት ፖዚሽን ታይም ግራፍ ይባላል። the slope of tangent gives instantaneous velocity። ስለዚህ የዚህ ስሎፕ ላይን የዚህ ታንጀንት ላይን ስሎፑ ምን ይሰጠናል ይላል? ኢንስታንታኒየስ ቬሎሲቲን ይሰጠናል። ኢንስታንታኒየስ እንግዲህ ስሎፕ ማለት ምን ማለት ነው? ስሎፕ ማለት ቨርቲካል ቼንጅ ኦቨር ሆሪዞንታል ቼንጅ ነው አይደለ? ስለዚህ ቨርቲካል ቼንጃችን ላይ ፖዚሽን ያለው ማለት ነው። ስለዚህ ኤስኤፍ ማይነስ ኤስ ኢኒሻል ኦቨር ቲኤፍ ማይነስ ቲ ኢኒሻል ማለት ነው። ስለዚህ በዚህ ዳታ የሚገኘው ዳታ ይህ ስሎፕ ምንን ይሰጠናል ማለት ነው? ኢንስታንታኒየስ የሆነ ቬሎሲቲን ይሰጠናል ማለት ነው። ኦኬ ስለዚህ a car at a time t is equal to 4 seconds። ስለዚህ አሁን አንድ መኪና አለ። ሰዓቱ ስንት ላይ ነው? አራተኛ ሰከንድ ላይ ያለው ስፒድ ምን ያህል ነው ከተባለ አራተኛ ሰከንድ ላይ እዚህ አካባቢ ስንሄድ የምናገኘው ሁለት ዳታ አለ። 4 ሰከንድ ከመሆኑ በፊት በ5 እና 4 ሰከንድ within specific instant of time ነው ብለናል አይደለ? ምን instantaneous velocity። ስለዚህ የዚህ ታንጀንት ላይን ስሎፕ ደግሞ ምንድነው የሚሰጠን? instantaneous velocity። ስለዚህ ለአራት በጣም ቅርብ የሆኑት የሰከንድ መጠኖች ስንት ናቸው? 3 እና 5 ናቸው። ስለዚህ ፋይናል ፖይንት 5 ማይነስ 3 እዚህ ጋር እንዳለው ማለት ነው እና በአምስተኛው ሰከንድ ላይ የነበረው ዲስፕሌስመንት እና በሶስተኛ ሰከንድ ላይ የነበረው ዲስፕሌስመንት ደግሞ 40 ቢሆን ስለዚህ ምን እናደርጋለን? ቼንጅን ቨርቲካል ቼንጅ ኦቨር ሆሪዞንታል ቼንጅ ምን ኢንስታንታኒየስ ቬሎሲቲ ስለሚሰጠን አት 5 ሰከንድ 120 ሜትር ነው። አት 3 ሰከንድ ደግሞ 40 ሜትር ነው። የሁለቱ ቅንንስ ሲካፈል ለ5 ሰከንድ ማይነስ 3 ሰከንድ 2 ሰከንድ ይሆናል። ስንት ይመጣል? 40 ሜትር ፐር ሰከንድ ይሆናል ማለት። ስለዚህ ኢንስታንታኒየስ ቬሎሲቲ ለማግኘት ምንድነው ማለት ነው? ዊዝን ስፔሲፊክ ኢንስታንት ኦፍ ታይም ያለውን ዳታ ስለሆነ የሚሰጠን የታንጀንት ላይንን ስሎፕ በመፈለግ ኢንስታንታኒየስ ቬሎሲቲን ማግኘት ይቻላል ማለት ነው። በቀጣይ ደግሞ የምንመለከተው አክሰለሬሽንን ይሆናል። ስለዚህ ውድ ተማሪዎቻችን አሁን ደግሞ ከፊታችሁ ያሉትን ጥያቄዎች በመስራት ወደሚቀጥለው ሐሳብ የምንሄድ ይሆናል ማለት ነው።